እግዚአብሔር ሰላም አሁንም ከናንተ ጋር ይሁን። ይሄ ቪዲዮ የሚደርሳችሁ ሁሉ ሰላማችሁ እጅግም የበዛ ይሁን። አገራችን ኢትዮጵያን እግዚአብሔር ይባርክልን። ሰላማችሁ አሁንም በየአቅጣጫ ይብዛላችሁ። በጤና እግዚአብሔር ይባርካችሁ። በሰላም እግዚአብሔር ይባርካችሁ። በሰው መውደድ እግዚአብሔር ይባርካችሁ። ዋቀዮ ጃላለ ነሞተቲን እስና ይብሱ ባተኒ ወገልተ ዋቀዮ ስና ይብሱ ፈያደን እስና ይብሱ ዋቀዮ ነጋይስን ያባይሱ እንጀራ። ዛሬ እንግዲህ እንደጀመርነው ዮሐንስ ወንጌል ምዕራፍ 9 ቁጥር 18 ላይ ወላጆቹንም እስኪጠሩ ድረስም እንዲሁም እውር እንደነበረው እንዲሁም ስለ እርሱ አላመኑትም ይላል። ወላጆቹን እስኪጠሩ ድረስም እንዲሁም እውር እንደነበረው እንዲሁም ስለ እርሱ አላመኑትም። እነርሱንም እናንተ እውር ሆኖ ተወለደ የምትሉ ልጃችሁ ይሄ ነውን ብሎ ጠየቁት ይላል። ስሙ ለዘላለም ይባረክ። ወላጆቹንም እናንተ እውር ሆኖ ተወለደ የምትሉ ልጃችሁ ይሄ ነውን ብሎ ጠየቁት። ወላጆቹም መልሶ ይሄ ልጃችን እንደሆነ እውርም ሆኖ እንደተወለደ እናውቃለን፣ ዳሩ ግን እንዴት እንደአየ አናቆም፣ ወይንም አይኖቹን ማን እንደከፈተ እኛ አናቆም አሉት ይላል። ስሙ ለዘላለም ይባረክ። ወላጆቹን ጠርቶ እስከሚጠይቁ ድረስ ይሄ ሰው እውር ሆኖ እንደተወለደ ያውቃሉ። ማን አይኖቹን እንዳበራ ግን እየነገራቸውም እንኳን ስላላመኑት እንደገና ወላጆቹን ጠርቶ ወላጆቹን ጠየቁት። ስሙ ለዘላለም ይባረክ። እሱ እየነገራቸው ነው። እሱ ነው ያበራልኝ። ኢየሱስ ክርስቶስ ነው አይኔን የከፈተው። እርሱ ነው ታላቅ አምላክ። እሱ እኔ ምስክር ሆኛለሁ። እሱ ነብይ ነው። እሱ አዳኝ ነው። እሱ ብርቱ ነው። አይኖችን ከፍቷል ብሎ ሲናገራቸው አላመኑትም። ስለዚህ ማን ጠሩት? ወላጆቹን ጠሩት ይላል። ስሙ ለዘላለም ይባረክ። ወላጆቹን ጠሩት። ይሄ ልጃችሁ እውር ሆኖ እንደተወለደ እናውቃለን። ይሄ ልጃችሁ እውር ነበር እናውቃለን። አሁን ግን ማን ነው አይኑን የከፈተው? እርሱ ስንጠይቆ ነግሮናል። ነገር ግን ከናንተ ደግሞ እንፈልጋለን፣ ማን ነው አይኑን የከፈተ ብሎ ጠየቁት ይላል። ስሙ ለዘላለም ይባረክ። ማደራው ይባረክ። ይህ ልጃችን እንደሆነ እውርም ሆኖ እንደተወለደ እናውቃለን። ዳሩ ግን አይኖቹን ማን እንደከፈተ እኛ አናቆም፣ አይኖቹን ማን እንዳበራለት እኛ አናቆም። ጠይቁ፣ እርሱ ሙሉ ሰው ነው። እርሱ ስለ ራሱ ልናገር ይችላል አሉት ይላል። እርሱ ስለ ራሱ ልናገር ይችላል። እንደ ትላንትና አካል የጎደለ ሰው አይደለም። ከዚህ በኋላ እንደ ትላንትና ሰው ተሸክሞ እንደሚያደርሰው አይደለም። ከዚህ በኋላ ሙሉ ሰው ነው። እርሱን ጠይቁ አሉት ይላል። ስሙ ለዘላለም ይባረክ። እርሱን ጠይቁት። ልጃችን እንደሆነ እናውቃለን። እውር ሆኖ እንደተወለደ እናውቃለን። ሰው ተሸክሞ እዛ ቦታ እንደሚያደርስ እናውቃለን። አሁን ግን ታሪኩ ተቀይሮለታል። አሁን ግን አይኖቹ በርቶለታል። ማን እንዳበራ ግን አናቆም ማለት ማን እንዳበራ አናቆም። ማን አይኖቹን እንደከፈተለት አናቆም። ከዚህ በኋላ እሱ ሙሉ ሰው ነው። ስለ ራሱ ምን መሆን ይችላል? መናገር ይችላል አሉት። ምክንያቱም የአይሁዶችን ሕግ ፈሩ። ስሙ ለዘላለም ይባረክ። ዛሬም እንዲህ ነው ወንድም፣ የምድራዊ ሕግ ፈርተን የሰዎችን ማንነት ፈርተን ስለ ክርስቶስ ያደረገልንን ቸርነት እግዚአብሔር ያደረገልንን ውለታ አለመናገር ኃጢአት ነው። አለመናገር ውርቀት ነው። ስሙ ለዘላለም ይባረክ። ምክንያቱም እነሱ ሰዎችን ፈርቶ እንዲህ ማን እንዳዳና ሳውቁ ቀርቶ አይደለም። ኢየሱስ ክርስቶስ እንዳዳና ያውቃሉ። አይኖቹን እንዳበራለት ያውቃሉ። ልጃቸውን እንደፈወሰላቸው ያውቃሉ። ክብሩን ግን እንዳይናገር ያደረጋቸው ፍርሃት ነው። ስሙ ለዘላለም ይባረክ። ከእድር ያባርሩናል፣ ከአካባቢ ላይ ያጠፉናል፣ ወይንም ደግሞ ማዕቀብ ይጥሉብናል ብሎ ስላሰቡ ነው፣ ስለፈሩ ነው። ልጃችን እንደሆነ እናውቃለን። ዳሩ ግን ማን አይኖቹን እንደከፈተ፣ ማን ሰው እንዳደረገው፣ ማን ታሪኩን እንደቀየረለት፣ ማን አይኑን እንዳበራለት አናቆም ማለት አናቆም። ያውቃሉ እኮ ሳውቁ ቀርቶ አይደለም። ስሙ ለዘላለም ይባረክ። አካባቢ ላይ የሚኖሩት
ጎረቤት ፈርቶ ሊሆን ይችላል። እድር ፈርቶ ሊሆን ይችላል። ቀብር ፈርቶ ሊሆን ይችላል። ነገ ማን ይቀብረናል፣ ነገ ማን እንዲህ ይሆናል ብሎ ፈርቶ ሊሆን ይችላል። ስሙ ለዘላለም ይባረክ። ዛሬም ብዙዎች አለ ይሆን ምናልባት ነገ ማን ይቀብረኛል ብለ የክርስቶስን ቸርነት የምትደብቅ ጌትነቱን የማትናገር ለስጋ ይሄ አፈር ለሚበላ ስጋ የምትጨነቅ ስሙ ለዘላለም ይባረክ። እነሱም እንዲህ ተጨንቆ ይመስለኛል እንጂ ልጃቸው ክርስቶስ እንደፈወሰ አይኑን እንዳበራለት እርሱ እንደዳሰሰላቸው ያውቃሉ። ነገር ግን አናቆም አሉት። ጠይቁ፣ እርሱ ሙሉ ሰው ነው። እርሱ ስለ ራሱ ሊናገር ይችላል። ወላጆቹም አይሁዶችን ስለፈሩ ይሄንንም አሉ ይላል። ይሄንንም አሉ። የአይሁዶችን ሕግ ስለፈሩ ይሄንንም አሉ። ከእድር ያባርሩናል ብሎ ስላሰቡ ይሄንንም አሉ። ቀብር እናጣለን ብሎ ስላሰቡ ይሄንንም አሉ። ስሙ ለዘላለም ይባረክ። ማደራው ይባረክ። እርሱ ሙሉ ሰው ነው። ጠይቁት። እርሱ ስለ ራሱ መናገር ይችላል። ከዚህ በኋላ ሙሉ ሰው ነው። ከዚህ በኋላ አንካሳ አይደለም። ከዚህ በኋላ አይን አይቶለታል። ከዚህ በኋላ እሱ ሙሉ ሰው ነው። ከራሱ አልፎ ለሰው መትረፍ የሚችል ሰው ነው። ስለዚህ ስለ ራሱ ምን ማለት ይችላል? መናገር ይችላል አሉት። ኃላፊነትን ከራሳቸው ላይ ያወረዱት። ስሙ ለዘላለም ይባረክ። ወንድሜና እህቴ ሆይ እግዚአብሔር ያደረገልን ብዙ ውለታ አለ። እግዚአብሔር ያደረገልን ቸርነት አለ። የውጭ አይናችን ቢያይም ትላንትና የውስጥ አይናችን እውር ነበር። እናያለን አናይም ነበር። እንሰማለን አናስተውልም ነበር። ዛሬ ግን እግዚአብሔር ረድቶናል። እድል ሰጥቶናል። እድል ማግኘት ማለት ከእርሱ ጋር እርሱን እያመለኩ መኖር ማለት ነው። በቃሉ ተደግፎ እግዚአብሔርን ማምለክ ማለት ነው። ስሙ ለዘላለም ይባረክ። በቃሉ ተደግፈን እግዚአብሔር አዳኝ እንደሆነ፣ እግዚአብሔር ብርቱ እንደሆነ፣ እሱ ፈዋሽ እንደሆነ፣ እርሱ የዘላለም ሕይወት እንደሆነ አውቀን መከተላችን የውስጥ አይናችን አብርቶልናል ማለት ነው። ዛሬ ሙሉ ሰው ነን ማለት ነው። አዎ ትላንትና እንደዚህ ሰው እኛም እውር ነበር። እኔ እውር ነበርኩ ትላንትና። የውጭ አይኔ ያ ይሆናል፣ የውስጥ አይኔ ግን እውር ነበር። ስሙ ለዘላለም ይባረክ። ለዚህ ነው ስለ ቸርነቱ እናገራለሁ። ሁለትም አንድ ሰው ቢሰማኝ እኔ ብዙ ሰው ሰማኝ አይደለም፣ ሁለት ሰው ይሄን ቃል ሰምቶ መንግሥተ ሰማያት ከገባ ለኔ በቂ ነው። ስሙ ለዘላለም ይባረክ። ማደራው ይባረክ። ለዚህ ነው ሳይታክተን የእግዚአብሔርን ክብር እንናገራለን፣ ቸርነቱን እናወራለን። ማደራው የተባረከ ይሁን። ከየት እንዳነሳን እናውቃለና፣ ከየት እንዳመጣን እናውቃለና። እርሱ ሙሉ ሰው ነው። ስለ ራሱ መናገር ይችላል አሉት። ዛሬም እኛ ሙሉ ሰው ነን። እግዚአብሔር ታሪካችን ቀይሯል። ሙሉ ሰው ነን። እግዚአብሔር ከትቢያ አንስቶናል። ሙሉ ሰው ነን። እግዚአብሔር ከጉስቁልና አድኖናል። ሙሉ ሰው ነን። ስሙ ለዘላለም ይባረክ። እግዚአብሔር ዘመናችሁን ይባርክልን። ሀገራችን ኢትዮጵያን እግዚአብሔር ይጠብቅልን። ይሄ ቃል የሚደርሳችሁ ሁሉ ተባረኩልኝ። ለሌሎችም ሼር አድርጉ። አብረን ወንጌልን እንስራ እላችኋለሁ። ዋቀዮ ስንብራተው ነገኝ ኬቸን አመሌ ስኒፋ ባየቱ ወር ቪዲዮን ኩንን እስንገው እንዲኬቸኑ ናገለቶ መዳ ነመ ብራቲፍ ደበርሳ ወንጌል ወጅኖ ጀነን ስንጀራ ገለቶማ